ምንድነው ታወሪያው? ኧረ በስመ አብ ፈጣሪ ከዚህ ውርደትና አቅሌት እንደ ሀገር ይጠብቃል። ጆን ዳንኤልም አዶናይ ምላሽ ሰጥተዋል። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። እኔ ምን አገባኝ? እነሱ ጠግበው ነው የምጣሉት። እኔ እናንተ ቁርስ በልተናል እና ተመልከቱ። ብዙም ማለት አልገመተችም። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል በያላችሁበት። እንግዲህ ቤተሰቦች አሁንም ተመልሰን መተናል በሪአክሽን የተለያዩ አዝናኝ ለእናንተ ይሆናሉ ብለን ያሰብናቸውን ቪዲዮዎች ይዤ መጥቻለሁ። እንግዲህ ቤተሰቦች በእነሱ ቪዲዮዎች እንደምትዝናኑ አልጠራጠርም። እንደተለመደው ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። አሁን ወሬ ሳላበዛ ቀጥታ እስኪ ወደሚያዝናኑት ወይም ደግሞ ሪአክት ወደምናደርግባቸው ቪዲዮ እንሄዳለን። ቪዲዮዎችን አይተን በመሃል የሚያስተምሩ ካሉ ስለዛ ነገር እያነሳን እንጫወታለን። የሚያዝናናም ካለ ደግሞ አብረን እንስቃለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ቪዲዮ እንገባለን። ወዴት ነው ብሩን ሳሰጠኝ ማለት? የኔ ማር የለኝም ብር ጨርሻለሁ። ቆይ መች ነው የሚኖረክ? ሁሌም የለኝም። ለቤት ወጪ ማውጣት የለብህም ማሬ? እሺ ከሌለኝስ ምን ላድርግ? የምትሰራውን ምን እያደረግከው ነው? የኔ ፍቅር እኔ ብቻ እኮ ነው እያወጣኸው። ታውቀዋል ግን እኔ ብቻ እኮ ነኝ ውድድ ነኝ ማረግሽ። ብዙዎቻችን ጋር ያለ ችግር ነው ችግር። ባሌ ሲወጣ ፈታ ልበል ብዬ መጣ። ኧረ እሱንም እዚህ ጓደኞቹ ጋር ሳላየው አልቀረም። ኧረ በቃ ሰላም ብያቸው ልምጣ። ውርደት ይሄ ነው። ምን ሆናችሁ ነው ማሪ? እንዴ ሰውዬሽ እኮ አስቸገረ እኔ ካልከፈልኩ እያለ ደግሞ ዛሬ ብቻ መሰለሽ እንዴ? ሁሌም እኮ ነው እንዴ? አንዳንዴም እድል ስጠን እንጂ። በጣም እድለኛ እኮ ነሽ። ለጓደኞቹ እንደዚህ ከሆነ ለቤቱ ደግሞ አሰቡ። ቤት እንደመጣ ሰማንያችንን ቀጥታ ወይኔ ሰማንያ ቅድም ተደናግጠን ስለነበረ ቀሪ ክፍያ ጨረስንላችሁ። አሁን ሲስተር ሳምሪ ከሆስፒታል ደውላ ቀሪ ክፍያ ጨርሱልን እያለች ነው። የለኝም ማሪ የለኝም እንዴ ቅድም ከፈልኩት አይደል? አሁን ለራሱ አይታረምም እንዴ? የለኝም ይላታል። እታች ካለው ካፌ ጁስ አዝዤ ነበር። አዎ እኔ ነኝ። መጠጡ አልተስማማኝም ነበር። እሺ ሂሳብ 250 ብር ነው። እኔ ነኝ የምከፍለው። አንዳንድ ወንዶች እንደዚህ ነን አሉ። ለቤታችን ማውጣትን የሞት ያህል እንፈረውና ውጭ ላይ ግን ኤሎን መስክን ራሱ ብናገኘው ካልጋበዝኩ የሚያስብል አባዜ ያለን አመል አይለቅም ቶሎ የሚባለው ነገር እዚህ ልጅ ላይ ነው ያለው። ይሄንም ስም ይኖረው ይሁን። እስኪ ፎሎ እያደረጋችሁ በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት አድርጉልኝ። ወይኔ ሰማንያ እንዴ እኔ ካልከፈልኩ አላለም። አመል አይለቅም። ቤተሰቦች ብዙዎቻችን ጋር ያለ ነገር ነው። ቤተሰቦቻችን ለእናቶቻችን ወይም ደግሞ በአጠገባችን ላሉ ሰዎች ከማድረግ ይልቅ ለማናውቃቸው ነገኛ ብንጎዳ ከጎናችን ሊሆኑ ለማይችሉ ሰዎች ማውጣት ኪሳችን ለነሱ በጣም ቅርብ ይሆናልና ይሄ ነገር የምር መቅረት ያለበት ባህል ነው። አሁን ላይ እንደ ባህል እየሆነ ስለሆነ ማለት ነው። ብቻ ወደ ቀጣይ ቪዲዮ እንሂድ። ፓርት 2 የጅል ወንዶች ስም ይላል። ወይኔ ቢኒ ያሬድ ማሜ አላለችም። ማሜ ማለት ያው መሐመድ ለማለት ነውና ይሄ እንዴት የጅል ወንድ ስም ሊሆን ይችላል? በነገራችን ላይ ሙስሊሞችም ክርስቲያኖችም ጉግል ላይ ሰርች ማድረግ ትችላላችሁ። በአለም ላይ ተወዳጅና ብዙ ጊዜ ሰዎች ለልጆቻቸው የሚያወጡት ስም ማን ነው ተብላችሁ ሰርች ብታረጉ ጉግል ላይ መጀመሪያ የሚመጣላችሁ መሐመድ የሚል ስም ነውና እንዴት እንደዚህ ልትል ቻለች? በጣም ያሳዝናል። ብቻ እኔ አልስማማበትም። ብዙዎቻችሁ እንደማትስማሙበት ተስፋ አደርጋለሁ። እኔ በርግጥ ጂል ልሆን እችላለሁ። እኔ መሐመድ ነው ስሜ። ለስሜ ላልመጥን እችላለሁ፣ ግን ስሙ የተከበረ ስም ነው። ያናድዳል። ቤተሰቦች እንደዚህ ማለት አልነበረባቸውም። ቅዱስ ሮቤል አብዱ ሱራፌል ምን የቀረሰው አለ? ሙሉ የወንዶችን ስም እኮ ነው የጠሩት።
የቀረ ስም የለም እኮ ሁሉንም የወንዶች ስም ጠርተዋል። አቤል፣ ቅዱስ፣ ማሜ፣ አብዱ ደስ አይልም። እሺ ወደ ቀጣዩ ቪዲዮ አጋጣሚ ላለ ነው። ወይኔ እንዴ! ወደ ቀጣዩ ቪዲዮ ቤተሰቦች አንቺ ታያዩ አይደል እንዴ? ማንቸስተር ዩናይትድ ለቅሶ አታከብሩ። Maman dit travailler c'est bien, bien mieux qu'être mal accompagné. የኔ ፍቅር ነው። Où est ton papa? እሺ ዱሉ Dis-moi où est ton papa? መለቶኝ ቆይ ፍቅር ለቶኝ ፍቅረኝ ይሳሉ ኧረ እባክሽ Dis-moi où t'es caché, ça doit አባቱ ምን ነው እቺ ነች አያየች አትሄድም እንዴ? les doigts. ሪያሊቲው ማንቸስተር ዩናይትድ ማንቸስተር ሲቲ አንድ አይነት ናቸው። ዋው በጣም ደስ የሚል ቪዲዮ ነው። በጣም ይችላል ኤዲተሩ። እሺ ወደ ቀጣዩ ቪዲዮ እንሂድ። እውነተኛ ታሪክ ላይ የተመሰረተ ይላል። በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም፣ ሁሉንም ነው መጨረሳቸው። ተኩሳለን ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ፣ መልሰው ችግር የለውም ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር፣ ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኝ። ገደሉት በቁሙ። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልኝ። ምንም ነገር የማልፈልገው ስማ። እሺ ይሄው ሄሊኮፕተር አዘጋጅልሃለሁ። እሺ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄው ለዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። እጁን ሰጠ። ሴት ልጅ ሲከፋት አባቷ ጋር ትሄዳለች፣ እናቷ ጋር ትሄዳለች። ምን አረፋችሁ ሴት ልጅ ቢከፋት ሁሉም ሰው ይቀበላል። እሷን ለማጽናናት ፈቃደኛ የማይሆን ሰው የእሷን ችግር እንደራሱ ችግር አድርጎ ለመስማት የማይጓጓ ሰው የለም። ፈቃደኝነት ሳይሆን የማይጓጓ ሰው የለም። በቃ አይዞሽ ነው ያለው ምናምን የሚላት ሰው በጣም ብዙ ይሁን። ፍቅረኛዋ ጋር ትሄዳለች፣ ባሏ ጋር ልትሄድ ትችላለች ምናምን ብዙ ማለት ነው። ወንድ ልጅ ሲከፋው የት ይሄድ? ወንድ ልጅ እኮ ቢከፋው ራሱ ማርያም ነው ማለት በቃ እንደ ልቡ ሆኖ ከልቡ ተሰምቶት ማልቀስ እንኳን ይችላል። ወንድ ልጅ ሲከፋው ምን ማድረግ ይችላል? ማርያም ወንድ ልጅ እኮ ስቃይ እኮ አልተወራም፣ አልተነገረም። እናቴ ደግሞ በእያንዳንዱ ደስታው መሀል ሀዘን አለ፣ በእያንዳንዱ ደስታው መሀል የበታችነት ስሜት አለ። እሺ አሁን አልገባኝም። እስቲ አሁን ወንድ ልጅ ከከፋው ምንድነው የሚያደርገው? እስቲ ኮሜንት ላይ አስቀምጡ። ወላሂ እሱ ያወራው ማለት ሁሉም ወንድ ውስጥ ያለ ነገር ነው። እርግጥ ነው ሴቶች በጣም ይጎዳሉ፣ ይሄንን በደንብ አምንበታለሁ። ግን ሴቶች አዳማጭ አላቸው የሚባለው ነገር እስማማበታለሁ። ወንድ ልጅ ምናልባት ሚስቱ በጣም የምትወደው የምትረዳው ከሆነች ለእናቱ
እንደዛ ሊሆን ይችላል። ብዙ ጊዜ ወንድ ልጅ አሁን እኔ ችግር ሲያጋጥመኝ አልናገርም ለቤተሰብ፣ ራሴ ጋር ነው የሚይዘው፣ ማውራውም ሰው የለምና ይሄ ወንዶች ጋር ብዙዎቻችን ጋር ያለ ነገር ነው። በቃ ችግርን ውስጣችን ላይ የተቃጠልን አምቆ መያዝ፣ ለሰው ብናወራ ሰው አይረዳንም አይነት ነገር ውስጣችን ላይ ይመጣልና በጣም ትክክል ነው። 100% የተናገረው ነገር ልክ ነው ለማለት ፈልጌ ነው። እስኪ ወደ ቀጣዩ ቪዲዮ እንሂድና አይተን እንመለሳለን። ምግብ ሳይምራቅ የሚመጣው ነገር እንዳለ ያፉ እየተመለሰ እኮ ነው። ጨርሰው በቃ ይሄን ሳይ የምር እየራበኝ ነው። ስንዴ ቦታ የለም እኮ ዘግቶታል። አሁን እንዴት ነው የሚበላው? ትርፍማ ትራፊክ ያስቀጣል። እነዚህ አሁን የጎረሱን ድጋሜ ጎርሱም እርግጠኛ ነኝ። አዎ ላልደረሰው ሲያስጠላ። ኧረ ያመጋገብ እኮ ስነ ስርዓት አለው ማለት ያው ያፉን ይመልስበታል። ከዛ በኋላ ሌላኛው ደግሞ የዛኛውን ትራፊ ይበላል። ያነሳው ቢጎርሰው እኮ ጥሩ ነው። ያነሳውን አይጎርሰውም። ቤተሰቦች ግማሹን ነው የሚጎርሰው። እስኪ በፈጣሪሽ እኩል ናችሁ። ማርያምን አቤላም እንደዛ ነው ያለው። የዚህን መጨረሻማ ማየት ነው። እንደዚህ አትረክከውት አጎረሰው ጭራሽ ለካሜራማን አሁን የደረሰው
ቤተሰቦች ይህ ቪዲዮ እዚህ ድረስ ካየነው ይበቃናል። እስኪ ወደ ቀጣዩ ቪዲዮ እንሂድና ሪያክት እናደርጋለን። ፋዘር ላዳ ላይ እየወጡ ነው። ምን ሊያደርጉ ነው? አክሮባት ሊሰሩ ባሉ ነው። ዘርበላ መራይ ሪስክ አለው በጣም ግን ዘርበላ ወታደር አንበሳ ጋሼ አንበሳ አልጠበቅኩትም ነበር። አንበሳ ናቸው። ይሄ ድሮ ወታደር ናቸው። በቃ ወደ ቀጣይ ቪዲዮ እንሂድና የነገር ቤተሰቦች ስርቆት ነውና የኛው ስልክ የያዘው ሊሰርቅ ነው። ከስተመር መስሎ ትዕዛዝ እያዘዛት ነውና በካሜራ የተቀረጸ ነው። ይኸውልሽ እሷን ትኩረት ለመሳብ ብዙ ነገሮችን ይጠቀማሉ። ሌሎቻችሁ እንድትማሩበት ነው። ያው ብዙ ገንዘብ አወጣ ከኪሱ። ይሄን ገንዘብ ስታይ ይሄ ሰውዬ ሌባ ነው ብላ አትገምትም ጭራሽ። ያው ጀርባዋን ሰታው ስራ እየሰራች ነው። ጓደኞቿም እንደዛው ስራ እየሰሩ ነውና ይሄ ቪዲዮ ስላየሁት ነው ቀድሜ ለነገራችሁ የቻልኩት። ያው እየቆጠረ ገንዘብ ይሰጣታል። 1000 ብር ተመልከቱ። በቅጽበት ነው በቃ ልታየው ትንሽ ለትንሽ ነው ስልኩን የሚያነሳባት። አይኑ ያለው ስልኩ ላይ ነው ልጁ። ተመልከቱ። ብዙም ማለት አልገመተችም። እጁን ሰዶ ሲመልሰው ያው ስላመነችው ሄደ በቃ። መልስ ምናምን በቃ ያጁ ብሏት ነው የሚሄደው። አይቀበላትም ሁላ እና ብዙዎቻችሁ እንደዚህ አይነት ሌቦች አሉ ማለት ራስ ያላቸው መስለው ባለሀብት መስለው ለተወሰነ ጊዜ ይቀርቧቸዋል፣ ምሳ ይጋብዟቸዋል ምናምን። ከዛ በኋላ ግን ውድ የተባለ ነገር ሰርቀዋችሁ ይሄዳሉና ተጠንቀቁ። ሰው አትመኑ። ያወጣውላ ወዳጅ የመሰለውላ ወዳጃችሁ አይደለም። ይሄን ይመስላል። እስኪ ወደ ቀጣይ ቪዲዮ አሁንም እንሄዳለን። መቆም ስላለብኝ ነው መቆም። ያው እያንቀጠቀጠኝ ነው፣ መቆም አልችልም። በነገራችን ላይ ይሄ ከላይ የምታዩት ልጅ ዛሬ ያደረገኝን ነገር በነገራችሁ እጅጉን በጣም ነው የምትገረሙት። አልቻልኩም፣ የምር አልቻልኩም። ዛሬ ቀጥሮኝ ነበር ይሄ ከላይ የምታዩት ልጅ ማለት ነው። ሂጄም በአካልም አግኝቼው ነበር። ያደረገኝን ነገር በነገራችሁ የምሬን ነው የምላችሁ፣ አስለቀሰኝ ማለት ነው። ከዛ በፊት ከታች ማድረግላችሁን አካውንት ማለት ነው 50,000 ብር እንሰጣለን 50,000 ፎሎወር ካስገባኝ ብለውኛልና ከታች ሜንሽን ማድረግላችሁን አካውንት እባካችሁ ለኔ ስትሉ ለኔ ለመዳን ይሄንን ክራንች ለመጣል ስትሉ ማለት ነው እንዴ በሁለት እግሩ ጥሩ በቃ በኔ ምክንያት ታክሙ ቢድን ብላችሁ አስባችሁ ገብታችሁ ፎሎ አድርጉልኝ። 50,000 ነው ጀስት ፎሎ የተጠየቁት ማለት ነው። በአካውንቱ የገባችሁ ቤተሰቦች ፎሎ አድርጉለት ማለት ብር በገንዘብ መርዳት ባትችሉ የቲክቶኩን አካውንት እየገባችሁ የተባለውን አካውንት ፎሎ አድርጉለት። ቪዲዮ እንደሰራ ታውቃላችሁ። በእኔ ላይ ቪዲዮ ሰርቶ ብዙ ሰው አይቶት ብዙ ሰው ደውሎልኛል። የምር እጅጉን በጣም ነው ያስለቀሰኝ። እኔ ለዚህ አይነት ነገር አልጠብቀውም ነበር። የምሬን ነው የምላችሁ። ብዙ ቲክቶከሮች የኢትዮጵያ ቲክቶከሮች ብዙ ሰው ቪዲዮ ሰርቼ ደርሷቸዋል። እርግጠኛ ነኝ ቪዲዮ ብዙ ታይቷል ማለት ነው። ግን ይሄ ልጅ አንድ ቀን ቪዲዮ ሳልሰራለት ወላሂ ነው የምላችሁ ዛሬ 104,000 ምናምን ብር ሰጥቶኝ የምር አስለቀሰኝ ከሚገባ በላይ ማሻአላህ። ለኔም በህይወቴ ችንክራንች መጣል ነው በቃ። ቁሜ እንደ ሰው ሽንቴን ማድረስ እንደ ሰው መራመድን ነው የምፈልገውና እውነት በጣም አመስግኑልኝ። ወላሂ እኔ አላመንኩትም ነበር ማለት ብዙ ሰው ነው ተስፋ የሚሰጠኝና ብዙ ሰው ታውት ብዙ ሰው ነው ተስፋ የሰጠኝና ዛሬ መጥቶ ምናምን ሺህ ብር ሲሰጠኝ የምሬን ነው የምላቸው መቋቋም ላይ ያጋጥም ማለት ነው። በጣም
አመሰግናለሁ። ወላሂ ሁሌም በሰበኩ ሰዓት ሁሌም አስታውሳለሁ። እንደው በአካል ቆሜ ደግሞ እንደው ውለታን የምመልስ ልጅ ያድርገኝ ማለት ነው። በጣም 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 ነው ማመሰግን ከሚገባ በላይ ምን እንደምን በጣም አመሰግናለሁ። ከልብ ያደረጋችሁ ደግሞ እሱንም አመስግኑልኝ። ከታች የማደርገውን አካውንት ደግሞ ፎሎ ያደረጋችሁ ሰው ፎሎ አድርገን እስኪ በእናንተ ምክንያት ይቸግራችሁ የምትገዙ ቤተሰቦች ያለውን ሰምታችኋል። እናግዘው ከቻልን ሸር እያደረግን እንደዚሁም ደግሞ የሱን ቪዲዮ መርዳት ለሚችሉ ሰዎች እያስተላለፍን እንርዳ። ወንድማችን እንደምታዩት ወጣት ነው፣ ገና ሩጦ ያልጠገበ ነው። ሕክምና የሚያድነው ከሆነ በሽታውን ምን ችግር አለው? ተባብረን ብናሳክመው። ወደ ቀጣዩ ቪዲዮ እንሂድና ቀላል ከዛሬ ነገ እነግርሻለሁ። በጣም ከባድ ጨርስልሽ እንጂ ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫላንታይን ነው። ዛሬ የሚላት ፍቅረኛ ነው። የ35,000 ብር አበባ ይልክላትም መሰለህ። ዋዜማ ብሎ 35,000 ብር አበባ። እሱ ይገርምሃል እንዴ! ነገ ለዕለት ሁለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500,000 ብር አልወጣም ብለን 500,000 ብር ለቫላንታይን። አዎ ምን የጋኔልን ስራ ለማስፈጸም 500,000 ብር ምናምን ነው። ቫላንታይን ባህላችን አይደል? ምንድን ነው እንደዛ ብሎ ነገር የለም። ያለፉትን 2 ዓመታት ምክንያት አብዝተህ ምሬሃለሁ። አልገብተህልኛል። የሚቀጥለው ዓመት እክስሻለሁ እንዳልከኝ አረሳም አይደል? አየሽ አይደል? ህመሙን አየሽ አይደል? ማኪዬ በቃ የመርሳት በሽታ እኮ ነው የታመምኩት እኮ እንዴ! የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን 1 ሳምንት ታመም ያልነበር ፋዘርን ረስቼው አሁን ተጸልዮልኝ ትናንት ማለት ነው ያስታውስኩት። ማዘርን እንደ ሲስተር እያወራሁት ሲስተርን ደግሞ የእንጀራ ልጅ ምናምን በቃ በጣም ቤተሰብ ገፍቼ ምናምን እኮ ቫላንታይን ስላልኩ ነው አይደል? እንደዚህ ምንድን ወይ ቫላንታይን እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ጠፋበት ምሳሌ ሰላም ነው ናቲ አራሳት አንተ ትቀልድብኛለህ እንዴ? ወይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው? ፍቅረኛ የ3 ዓመት ፍቅረኛ ሩት። አይ ሴቶች የወንድ ልጅ ቁጥር እያነሰን ይዘት የበዛ ነው ሲባል ጭራሽ መጣው ጀምራችሁ አይደል? ሩት ነኝ የ3 ዓመት ፍቅረኛ። አንቺ ከ3 ዓመት በፊት እኮ ነው 17 ዓመት እኮ ነው 20 ዓመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ ነው እንዴ? ኧረ በጭራሽ ቀልድን ጀመርክ አይደል? ደግሞ ውሸትም ልክ አለ። አውርተን ተገናኝተን ምናምን መፈጸም ይሆን ሁሉ ነገር ማድረግ እንችላለን። ግን ምን ማለት ነው? ምን እንደምትይ መርሳት ምናምን ቫላንታይን ነው። ምን ቫላንታይን ያማታ እንዴ? ሰይጣናዊ ስራ ቫላንታይን ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ማለት ምን ትላለች? እንደዚህ የልብህን ተናገር ማለት ጭራሽ መጣጣት ከና አላውቅሽም ማለት። እሺ ለማንኛውም ወደ ቀጣዩ ቪዲዮ እንሂድ። ማን ነው አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1,000 ብር የሚወስድ? አንተ ትሞክራለህ? በተቀመጥክበት ሰዓት ልክ ገንዘቡ ይጨምራል። ልጅህ በጭራሽ እንደዚህ አያደርግም። የሚገርም ነው። ያስ 1,000 ብር ጓደኛዬ ለ1,000 ብር ብለህ ለገንዘብ ብለህ ምንድን ነው ያደረገው? የኔ ልጅ ገንዘብ እኮ ጣፋጭ ነገር ነው። እባክህ አሁን ደግሞ ለ1 ሰዓት መቀመጥ ከቻልክ 10,000 ብር ታገኛለህ። በሰዎች ፊት ነው ወረድከኝ። በሰዎች ፊት ነው ክብሬን ያጣሁት። የኔ ልጅ አባትን ቀልብ አትስበረው እባክህ። ተነስ። አሁን ያበድክ ነው። ምንድነው እዚህ ተራ ነገር ላይ ተቀምጠ? ኧረ በእናትህ ተነስ። አሁን ለ2 ሰዓት ብቻ መቆየት ከቻልክ 100,000 ብር ታገኛለህ። 100,000 አሁን ስለ ገንዘብ አይደለም። ተነስ። 100,000 ብር ይቅርብ ልጄ። ተነስ። ቀዘቀዙ። አሁን ለ3 ሰዓት ብቻ መቀመጥ ከቻልክ 500,000 ብር ታገኛለህ። አሁን እየደገፉት ነው። እስካሁን አልተረዳሁም ነበር ልጄ። ስራህን ተመልከት። ምንም አልተሳሳትክም። በል እቺ ልብ ያለችው ናት፣ ጠጣባት። ምንም ቢፈጠር ሁልጊዜም ከጎን ነኝ ጓደኛዬ። ለ5 ሰዓታት መቀመጥ ከቻልክ 1,000,000 ብር ታገኛለህ። የኔ ልጅ አኮራኸኝ። ቆሮብህ። ተመልከቱልኝ ብቻ የኔን ጀግና ልጅ። የኔ ምርጡ ጓደኛ። ምን ተረዳችሁ ቤተሰቦች? የሆነ ስራ ስትጀምሩ ወይ ሰው ተቃራኒ ይሆንባችኋል። ወዲያው ጥቅም ያለው ነገር ካላመጣችሁ ሰው አያበረታታችሁም። ካላችሁ ግን ገንዘብ እንዳላችሁ ሰው ከተረዳክ በዙሪያችሁ ብዙ ነገሮች ይበዛሉ። በእርግጥ ወላጅ ብቻ
በተቸገራችሁበት ሰዓት ከጎናችሁ ሊሆን ይችላል። አብሮ ጓደኛም እንደዚሁ በርታ እያለ ወላጆቹ ጋር ሲያበረታታው ነበርና ያው እኔ ያየሁበት አንግል ነው። ምናልባት ተሳስቼ ሊሆን ይችላል፣ እናንተም የተረዳችሁበት አንግል ሊኖር ይችላል። እኔ በዚህ መልኩ ነው ያየሁት። እስኪ ወደ ቀጣዩ ቪዲዮ እንሂድና ይሄኛውን ቪዲዮ አይተን እንመለሳለን። አባት ከልጆቹ ጋር የተዝናና ነው። ታባት ለሁለት አባቱ በጣም ደስ ይላል። ሶሻል ሚዲያ ላይ እየተፈጠሩ ያሉ ነገሮችን ብዙዎቻችሁ ታውቃላችሁ። ጆን ዳንኤል እና ጃኒ ከዚህ በፊት ግንኙነት ነበራቸው። ያ ግንኙነታቸው አሁን ላይ ተራርቀው ግንኙነታቸው ላይ ችግር ተፈጥሮባቸው ነው ያሉትና የተለያዩ ሶሻል ሚዲያ የሚሰሩ ሰዎች ስለነሱ ምን አሉ የሚለውን አብረን እያየን ሪያክት እናደርጋለን። እስኪ ወደ ቪዲዮ እንሂድ። አረ በስመ አብ ፈጣሪ ከዚህ ውርደትና ቅሌት እንደ ሀገር ይጠብቃል። ጆን ዳንኤልም አዶናይም ምላሽ ሰጥተዋል። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። መጀመሪያ የጃኒ አካውንት ይዘጋል። ጃኒም የአካውንት ያዘጋብኝ ጆን ዳንኤል ነው። ከመዘጋት ወይም ደግሞ ከዚህ ቀደም ጆን ዳንኤል አስፈራራኝ ነበር አካውንትሽን አዘጋለሁ እያለ እንደውም በመፍለጫ በገጀራ ብሎኛል። ፎቶውን ተመልከቱ ብላ ጆን ዳንኤል ደግሞ አባቴ እናቴ ልጄ ሙት ይህንን አላደረኩም፣ ይህንን ያደረገችው ራሷ ናት ካንተ ከተለያየው ብላ ከመታሰሬ በፊት እኔ ነኝ ያሳከምኳት። ከፎቅም ራሷን ልፈጠፍጥ ነበር ለምኛት ነው በሌላ መስኮት ያዳንኳት። እናም ቀጥሎ እንደተናገረው ከሆነ ከአዶናይ ጋውና ጎንደር ሽንት ቤት ውስጥ ገብታ ቪዲዮ ኮል ራቁቷን ደውላልኝ ነበር። እኔ አልፈልግሽም በፍጹም ብያታለሁ። ካላመናችሁ ቪዲዮውን አላሳያችሁም፣ ግን ደግሞ ይሄውና የደወለችልኝ እንደውም ከአንድ ወር በፊት እሷ እውነታ ካላት ፊት ለፊት ታውራኝ ላይ አሁን 100,000 ምናምን ሰው አለ ማታ ላይ ነው ታውራኝ አለ። በ2021 ነው የሚለው ጊዜው ማለት ነው። ከዛ ጆን ዳንኤልም እውነታውን ተናገረ። ጃኒም አየር ላይ ቀረች። እኔ አዶናይ በቃ እግዚአብሔር ነው የምላችሁ ይለይ ሰው ተመልከቱ። ምንም አልተናገረም። ስሜቱን በዚህ መናገር ፈለገ። አንድ ስቶሪ፣ ሁለተኛ ስቶሪ፣ ሶስተኛ ስቶሪ ምንም ሳይናገር በቃ ስሜቱን በዚህ በ5 ሰከንድ ቪዲዮ መግለጽ ፈለገ። እስካሁን ምንም ቪዲዮ አልሰራም። 5 ሚሊዮን ገብቷል፣ ግን ምንም ቪዲዮ አልሰራም። እሱ ብቻ አይደለም ቤተሰቦች ሌሎችም አሉ። እስኪ ሌሎቹንም አይተን እንመለስ። አንዳንዴ ልታቀሳሰብ ስትል እውነታ እንግዲህ መቀሳሰቡ ኮሜዲያን ቶማስ ብዙዎቻችሁ ታውቁታላችሁ። አገር ውስጥ አይደለም አሁን ላይ ያለው እና በእነሱ ጉዳይ ላይ እየቀለደ የሰራው ቮይስ አለ። እሱን አይተን እንመለስ። ምን ፓስወርድን ያብሰርን የራቁቴናች ምን ፓስወርድ ሲባልስኮ አዶናይለ በጣም ምንድነው የምታወሪው? እሺ ሌላ ቪዲዮ አይተን እንመለስ። እኔ ምን አገባኝ? እነሱ ጠግበው ነው የምጣሉት። እኔ እናንተ ቁርስ በልተናል እና ምን ብዙ የኢትዮጵያ ሕዝብ እየተነጋገረ አይደል? እንደ አንተ ምንድነው እንደዚህ እንትን የምትለው እንዴ? ይነጋገራ። ይሄም በወቅታዊ ጉዳይ ላይ የተሰራ ቪዲዮ ነው። አይተዋል። በእናት ጆን ዳንኤል እኮ የጃን አካውንት አዘጋው በላችሁ። ሽት አይተዋል። የጃን እኮ አካውንት ጆን ዳንኤል አዘጋው በእናት እና ምን አገባህ? ምን አገባህ? ያገባል ምን ያገባል? መልካን መጀመሪያ ሆዲ ጠግበህ በልታል አልበላህም። በባዶ ሆድ ነው ያለው። ሆዲ ጠግበህ ሳበላ ስለሰው አታ እኔ ምን አገባኝ? እነሱ ጠግበው ነው የምጣሉት። እኔ እናንተ ቁርስ በልተናል እና ምን ብዙ የኢትዮጵያ ሕዝብ እየተነጋገረ አይደል? እንደ አንተ ምንድነው እንደዚህ እንትን የምትለው እንዴ? ይነጋገራ። ሆዱን ሳይሞላ ይጮሃል ድንቆሮ። ትክክል ነው። በነገራችን ላይ በማያገባን ነገር የሰው ህይወት ላይ እነሱ አሁን ላይ ምን ላይ እንዳሉ አናውቅም። እስኪ አሁን ወደ ቀጣዩ ቪዲዮ እንሂድ። አሁንም በእነሱ ጉዳይ ነው ቤተሰቦች። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው።
ቪዲዮዎቹ አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻለሁ። እናንተ ምን አይነት ሙድ ነው ያላችሁ? አትሊስት ጸቡን 2 ቀን 3 ቀን አታቆዩትም? 100 ምናምን ሺህ ሰው እንዴት በአንድ ቀን ታገረጣላችሁ? የኢትዮጵያ ህዝብ ከመች ነው ከማን ነው የምትማሩት? ሁሌ እንዳለቀለቀን ሁሌ ማለት እኔ በርግጥ ይግሉበት ሁሌ እንዳለቀለቃችሁ ማለት ትላንትና 100 ምናምን ሺህ ሰው ላይቭ ላይ ሪከርድ አይቻለሁ። ላይቭ ላይ የተጣሉ ሰዎች ማለት ነው ጀስት እኔ ከጆጎን ነኝ እኔ ከጃኒ ጎን ነኝ ምናምን የሚል ማለት ሪከርድ እዛው ላይ የተጣሉ ሰዎች አልታረቁም ነው ውሃ በላችሁ ማለት ነው። በቃ እንደዚህ እኮ ነው መገርጣት። የኢትዮጵያ ህዝብ ስለ ራስ ኑሮ አትጨነቅም፣ አታለቅልቁ። በቃ 100 ምናምን ሺህ ሰው የሆነ ማለት ቻሪቲ የሆነ ለመቄዶንያ ገቢ ሰባሰብ ቢባል ምናምን የሆነ ሰው ተቸግሮ ምናምን ቢባል አንድ ሺህ ሰው አይመጣም። 100 ምናምን ሺህ ሰው ወሬ ለመስማት አንዱ የማንቸስተር ደጋፊ ጓደኛማ ና ምናምን አርሰናል ሊጫወት ነው አይለኛ ቋጣሪ ነው እና አርሰናል ሊጫወት ነው አይ እኔ አርሰናል ያሸንፍ ከፈለገና የጆን ዳኒና የጃኒን ጉድ መጨረሻ ሳላይ ኳሳ ላይ ምናምን ያለኝ ጀደስ አለ ማለት ነው። እና በዚህ ልክ ነው በቃ የወሬ ሱስ ያለበት በዚህ ልክ ነው ከኳስ በልጦበት በተለይኛ ኳስ የምናይ ሰዎች ማለት ነው። እኛ ወንድን ወጥቷል እዛ ምናምን ኳስ የማይ ሰው ሄዶ ወሬ ቢያዳምጥ ምናምን ነገር ወንድነት ይጎድሏል ምናምን ሰው። እኛ ኳስ የምናይ ሰዎች እንደዚህ ነገር ማለት ነው እንደዚህ በእንደዚህ ነገር መገዛት በእንደዚህ ነገር መሸወድ የለብንም። አይመለከተንም። በዛ ላይ አስማቱን ብላለች ራቁቱን በተያየ ሰው ምናምን መሀል አንገባም። እኛ አይመለከተንም ከዚህ በኋላ ማለት ነው። በጣም ብዙ ጊዜ ገርጥታችኋል እና አሁንም ኮሜንቱን ብታዩት ይበለኝ እኔ አለቅላቂ ነበርኩ ምናምን እና አናለቅ ሶሻል ሚዲያ ላይ ድራማ ይሰራል። ዝም ብለን እንሰማለን አንፈርድም አይነት ጨው ማለት እንሰማለን አንፈርድም። እንትና መጥቶ እንደዚህ ይላል። ከሁለት ቀን በኋላ እነሱ አንድ ላይ ቪዲዮ ይሰራሉ፣ አንድ ላይ ይታረቃሉ። እኛ እዚህ ገርጥተን እንቀራለን። ምን ቡጥኛ ምን አገባል? ምንም ይፈጠር አይመለከተን። እንዳልኳችሁ እኔ ከጆጎን ነኝ እኔ ከጃኒ ጎን ነኝ ያሉ ሰዎች የተጣሉ ሰዎች ማለት ነው ፍሬንድ ነበሩ ከዚህ በፊት እስካሁን አይታረቁም ወደፊት። ይሄ ነው ትርፉ ይሄ ነው። ሶ አታለቅልቁ፣ በማይመለከታችሁ ነገር አትግቡ፣ አንግባ ለማለት ነው። ይመቻችሁ። ሁላችሁንም ያስማማል ብዬ አስባለሁ። በማይመለከተን አንግባ ልክ ነው። ይሄን ቀጣዩ ቪዲዮ አይተን እንመለስ። አረቦች ጫት ይቅማሉ። ቤተሰቦች ይሄን መልሱልኝ እስኪ። ወርቅኗል ልጁ ተመልከት። አፉ እንዴት ነው የሚያደርገው? ሙሽራ አለ ጭራሽ ጫት ውጭም ሀገር አለ በሉኝ። አካባቢ ላይ ምንም ሰው የለም። በቃ ምንም አልነበረም። እንዴ ምን ተፈጠረ? የሚገርም እንዴ ሳራ ከሰፈር ስትወጣ አንዱ ቦርሷን ሊመነጥፋት ሞክራ እኮ ተጓታ ነው ሰው ያተረፈችው። ወይኔ እግዚአብሔር እንኳን አተረፈሽ። ባሊን ተዋወቁት። ታሽ አይናፋር ነው። እሺ ሰላም። አንቺ ግን እግርሽ ተረፈ? ትንሽ ብቻ መጋጋጥ አለ። ወይኔ በእናትሽ እኔ ግን ብሆን ማለት ነው ሌባው እንደዚህ ያደረገኝ አንዴ በባለቤትሽ አሳይሽ ይቅርታ ላሳየት ቦርሳው እንዲተጓተተኛ ምንም አላወራም። እንደዚህ ዞራለሁ እንዲ አንገቱን ይዟል። በረበና ታሲንጂ ይባላል። እውነት አይኑን ነው ማጠፋው። ድጋሚ ባገኘው ምን እንደማትቀር ለማመር ባሉ ነው እሄዳለሁ። ይሄ ጸዳ መታት ባባ ማለት የጉሮሮን ኩላሊት ነው ያገኘችው። ይሄ አጥቁ ነው ያገኘው። በጣም ይቆጨኝ እና ተታውት እኔ ባገኘው አንዴና ጠጋበል ነው ይቢ ጠጋበል እንዲያዞሩን ማለት አው አልሞተም እንዴ። ቀጣዩ ቪዲዮ አይተን እንመለሳለን ቤተሰቦች። አንድ ቪዲዮ አይተን እንምጣ። ይድረስ ለልጅ ዳዊት። ይሄው ወንድሜ የኔን ቪዲዮ ከሌላ ነገር ጋር አታያይዘው። ብዙ ነገር ማውራት አልወድም፣ ወሬ አይመቸኝም። ነገሩ አስፈላጊ ከሆነ በውስጥ መስመር ኢንቦክስ አርግልኝ። አይ አም ሲሪየስ። ዋላ ባላክልኝ መልእክት እንዳለ ደርሶኛል። እኔ ለማስፈራራት ምናምን ፈልገህ ከሆነ ችግር የለኝም፣ ወታደር ነኝ። በጫማ ነው ማይክ እንዳልከውም ከኔ ጋር ሌላ ጉዳይ ፈልገህ ከሆነ በውስጥ መስመር ኢንቦክስ ያርግልኝ። አም ሲሪየስ። ወደቀ
እሺ ቀጣይ ቪዲዮ አይተን እንመለሳው ነው። قوم يا راجل انت يلا قوم خد حاجتك دي يلا غرفة 60 داهية يلا هي ناقصة قرف وحمل ሰዎች ስገምት اطبخ واكنس واروق ليك የባሏ አባት ነው። ባሏ ደግሞ ከኋላ ከጀርባዋ የቆመው ነው። አላየችውም። يا بنتي حتى لو هتمشي አረበኛ አልችልም ግን ይመስለኛል ሳየው ቪዲዮውን 60 داهية يلا دي داخله يا بنتي ده انا قلت الزلزال جه حرام عليك انا زهقت وتعبت من عيشتك ምልክት እየሰጠው ነው እንዳለ እንዳይናገር انا زعلتك بحاجه يا بنتي كابس على نفسي زهقت منك طبيخ واكل እንደዚህ አይነት ነገር ግን አለ እውነት ነው ማለት قله مرع نايم لي طول النهار ብዙ ጊዜ ሴቶች እናት ላይ ነው እንጂ አባት ላይ እንደዚህ የሚያደርጉ አሉ ይፈራሉ ብዬ ስለማስብ ነው خيري انت بتعملي معايا لا بس كده انت اصلا ምን አይነት ጭካኔ ነው ابويا بلا قرف يلا يلا غرفه داهيه يلا يا بنتي ده انا بعزك لا كده يلا غرفه داهيه ما تكترش معايا ايه القرف ده حول ولا قوة إلا بالله يا بنتي تمشيني في وقت زي ده ما تكترش معايا يلا خد حاجتك يلا وغرفة داهية انت ايه القرف ده انت عارفة ماليش يا بنتي بقيت يا عباس يا صازم غرفة داهية دلوقتي يا عادل يا عادل كمان يعني مش بتطردني وبس كمان بتليني انت فكرك دموع التمسيح دي خلاص كده يعني ሰዎች ግን ከአባት ነው የተወለዱት يا حرام يلا يا حبيبي አባት አላቸው لا مش دموع التماسيح ያጠራጠረኛል በጣም دموع الاب اللي ربى وكبر وعلم وعطالك عجال انا بقول لك غرفة داهية يلا ايه القرف ده انا مش فاهمة እንዴት እንደሚያቃጥል تعالى يا عم اقعد بس انت እዚሁ ጭራሽ ልታከብር አባትየውን ልታስመስል فاهمه ولا مش فاهمه فاهمه ولا مش فاهمه ابويا ده اللي شايلك فوق دماغه اللي البيت واللي في البيت كله من شقاه وتعبه هو وخيره تقوم انت تعامليه بالطريقه دي ليه وعلشان ايه انت طالق بالتلاتة يلا ارجع بقى لابوكي اللي رباك التربيه الزباله دي يلا ለራስሽ ውጪ ያላት ነው ቤተሰቦች እንደዚህ ነው ልጅ ማለት በቃ ይሄ ነው وانت واقف سكت لها ليه طب خلينا انا ما كنتش موجود تعمل كده امشي قدامي خايف عليك يا ابني تعالى يابا تعالى አንዳንድ ልጆች አሉ ደግሞ በጣም ጨምላቃ የሆኑ አስተዳደጋቸው እንዴት እንደሆነ ባላውቅም በቃ ወላጅ ላይ እጅ ማንሳት ወላጅ መገላመጥ ይሄ ቀላሉ ነው የሚታያቸው አሉ በጣም የተረገሙ ልጆችና እንዴት አይነት ተፈጥሮ እንዳላቸው እኛ ውስጥ ያለው አስተሳሰብ እነሱ ጋር የለም ነው ወይስ ምን አይነት ጭካኔ ቢኖራቸው ነው በዚህ ደረጃ ወላጅ ላይ ሊጨክኑ የሚችሉት ብቻ ቤተሰቦች ዛሬ የመጣሁበት የሪአክሽን ቪዲዮ እነዚህ ይመስላሉ ባመጣኋቸው ቪዲዮዎች እንደተዝናናችሁ አልጠራጠርም ውድ ቤተሰቦች እንግዲህ ከተመቻችሁ ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጣችሁ ቪዲዮውንም ደግሞ ስትጀምሩ ስትመለከቱ ላይክ እያደረጋችሁ ብትመለከቱ ደስ ይለኛል ውድ ቤተሰቦች ቀጣይ በሌላ አዲስ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱልኝ